ጣባይ ሄደና ጊዜውን አይደለም። እባክህ ፈጣሪ ዝም እንድል እርዳኝ፣ ትዕግስቱን ስጠኝ። መልስልኝ እንጂ የኔ ጨርቅ፣ ምንም አትጨነቂ፣ እዚሁ ነበር። እሺ የኔ ጨረቃ፣ የኔ እናት፣ የኔ ዓለም፣ የኔ ቆንጆ፣ ቅድም በጣም አስጨነቅሻል። በጣም ይቅርታ አድርጊ። አይ ችግር የለውም፣ ያጋጥማል። አዎ በባልና ሚስት መካከል ልክ ነሽ፣ የሚያጋጥም። ስለዚህ ይቅር ብለሽኛል። አዎ የኔ ናታን፣ እስቲ ክፍል አድርጊ። አምላኬ ሆይ ለምን በሷ ለምን በማልችለው ፈተንከኝ? የኔ ጨረቃ፣ እኔ ይህን አረግሽ። በጣም ጥሩ። እሺ ጥሩ። የኔ ናታን ግን ደህና ነህ? ፊትህ እኮ ቀልቷል። አዎ በጣም ደህና ነኝ። የኔ ሚስት እኮ ጨዋ ናት። ብትናደድብኝ እንኳን ይቅር ትለኛለች እንጂ ትታኝ ወደ ሌላ ሰው አትሄድም። ተዋከ ሰው አንጀት አትብላ። አሳዘንኩሻል። ቆይ ምን ያህል ነው የምትወጪ? አሁን ይሄ ይጠይቃል እንዴ? ናታን ተይ በቃ አትጨነቂብኝ። እሺ በቃ እራት ላቅርብ። ስትዞሪ ቆይተሽ የተሰራሽው ነው። ቆይ ከኔ ምን አነሰሽ? ወይኔ እንደዚህም አታረጊኝም። ዛሬ ደግሞ ምን እንደሆነች አላውቅም። ተኮሳትራብኛለች። ወይኔ ኧረ ዝም በል። ይሆናል። ምን ነው እህቴ? ምን ሆነሻል? ምንም ሳይለል ልነሳ። እህቴ ምን ሆነሻል? ቆይ ዛሬ አታናግሪኝም እንዴ? ቆይ ስለማን ነው የሚያወራው? ሄሎ ሰላም ነህ? ዛሬ የሆነ ችግር ተፈጥሮ ነበር። የምን ችግር ነው የተፈጠረው? አንዲት ሴት የሆነ የሚያምር የልጅ መጫወቻ ይዛ መታ ነበር። ልጄ በጣም ተበጥብጧል። እና ልጁ ደህና ነው? ቆይ የሆነው ነገር አለ እንዴ? ማለት የምን ልጅ ነው? ሃኒ አንቺ ድብቅ ወንድምሽ ልጅ እንዳለው ደበቅሽኝ አይደል? አይ ዛሬ ምንም አልሆነም። ቆይ አሁን ልምጣ እንዴ? እንዴ አቤላ መጣን እንዴ? ቆይ ተደብቀህ ያየኸኝ ነበር? ኧረ አሁን የመጣሁት። ምን ነው ግን ብርድ? አይ አይበርድም እኮ ያው እንዲሁ ደስ ስላለኝ ነው። እንከም እሺ ደስ ይለኛል። You feel good? I'm not sure. ግን ያው አሁን ላይ ምንም አይደለም። ማለቴ ያው ወንድሞቼ ከተስማሙ በኋላ ትንሽም ቢሆን እረፍት ተሰምቶኛል። ፋይናሊ ኤስቲ በማየቴ በጣም ደስ ብሎኛል። ሁኔታሽ ትንሽ መጥፎ ነገር ነበር፣ ቢሆንም ዋናው መጨረሻ ላይ ማስተካከልሽ። አይ ነው እንኳን ለእናንተ ይቀርና ለእኔም ኤቭሪ ነገር ቦሪንግ ሆኖብኝ ነበር። ከቻልሽ ግን ራስሽን ከምታርቂ ሲከፋሽም ሆነ ስትደሰቺ እኔን ማውራት ትቻለሽ።
እኔ ማመን ትችያለሽ። ቴንኪዩ። እዚህ ታይም እንዳንተ አይነት ሰው ማግኘት ቀላል አይደለም። እሺ እኔ አስቸጋሪ ብር አለ? ኧረ አሁንማ ከወንድምሽ ጋር ተስማምተሻል። እዛው ራስሽን ቻይ። ውይ አቤልዬ ሳልነግርህ ምንድን ነው? እቺ ሉሊት የሚሏት ሰይጣን እዚህ ቤት ተመልሳለች። ለዛውም ደግሞ ሙሉ ቋን ሰብስባ እና ዝም አለችኋት? አትስጧትም እንዴ? እምቢ አለች። እቺ ባለጌ። በቃ እደውልልሻለሁ። በሰላም ነው ግን የምትሄደው? አዎ። ኦኬ በቃ ባይ። ጉድ ናይት። ግን ስማኝ ለወንድሜ እንዳትነግረው እሺ? ይናደዳል። አታ ቀን ሙሉ የት ውለህ ነው የጠፋው? የማደርገው ነገር ነበር። ስለዛች የተረገመች የሰማው ነገር አለ? አሁን የሚነግር መጥፎ ነገር አለ። ራስን አረጋጋው። ምንድን ነው እሱ የምነግርህ? ሉሊት እቃዋን ሰብስባ እነገኒ ጋር ገብታለች። ሉሊት ወደ ቤት ተመለሰች እያልከኝ ባልሆነ? አው ተመለሰችና አልወጣም አለቻቸው። ወይ ጣጣ! አሁን ደግሞ ሌላ ችግር። እችን ሴትዮ ምን ባደርጋት ይሻላል? ሌላ ችግር ማለት የተፈጠረ ነገር አለ እንዴ? እኔ አልገባኝም አቤል። ይሄ ነገር ለሰው ምን ነገር ይኖርበት አይኖርበት አላውቅም፣ ግን በጣም እየጨነቀኝ ነው። የሆነ የኔን ጨረቃ ላጣት እየመሰለኝ ነው። ቆይ ምንድን ነው የተፈጠረው? ደግሞ ለምን ሲባል ነው የምታጣት? አላውቅም፣ ግን በጣም ፈርቻለሁ። የሆነ የምትተወኝ እየመሰለኝ ነው። አይ ያለ ምክንያትማ እንደዚህ አትሆንም። ቆይ ምን ተፈጠረ? እሱን ቀስ ብዬ እነግርሃለሁ። አሁን ግን ያችን ሴጣን ቶሎ ብዬ እርምጃ ልወስድባት ይገባል። አብዳ ሳይሆን ሆን ብላ ነው ማለት ነው። ዛሬ ጉዷን ሁሉ ትዘረግፋለች። ልብሴን ቀይሬ መጥቶ እንዴ አንቺ እኔ እኮ ሄድሽ መስሎኝ ደስ ብሎኝ ነበረ። አንቺ ግን እስካሁን ድረስ አለሽ። ዝም በይ እንዳላጋጭሽ አፍሽን አትክፈጂ። ማ እኔ ነው የምታጋጭኝ? አዎ አንቺ ነው የማጋጭሽ። ምን ነው ገረመሽ እንዴ? አሁን ከፊቴ ጥፊ። ጥሩ ስሜት ላይ አይደለሁም። ኧረ ይሰማሻል እንዴ? ስላንቺ ስሜት ታዲያ እኔ ምን አገባኝ? ሴትዮ አሁን ወንድሜ ሳይመጣ ከዚህ ቤት ቶሎ ውጪ። ስለለፈለፍሽ ምንም አይፈጠርም። እንደማይፈጠር ብዙም እርግጠኛ አትሁን። አንቺ እዚህ ተከተለሽ በራት ከፍቼ እንደው ናታን በወና ጠርጉ አባረርሽ። እስቲ አሁን ልጅን የት እንደደበቅከው እናያለን።
ሃኒ ይሄንን ትልቅ ነገር ከኔ ዋሸሽ። ለነገሩ አንተን ሳይሆን ገንዘብህን ያፈቀርኩት። እናንተ አስመሳይ የሆናችሁ ሰዎች እስቲ አሁን ጉድህን አየው የለ። አንቺ ጭራሽ አላበርሽም አይደል? ስታስመስይ ነው። ጫፌ እንዳትነካኝ፣ ስርዓት ግን ያዝ። እኔን ማንም ሰው ምንም ማድረግ አይችልም። እንኳን ደህና መጣሽ ወይዘሮ ሉሊት። ወደ ቤተሰቦችሽ እንኳን በሰላም ተቀላቀልሽ። እንዴ ምን ማለት ነው ናታን? መቼም እንድትኖር አትፈቅድላት ማለት? ግን ምንም ቢሆን እኮ ቤተሰባችን ናት። የምርህ ነው ናታን? ይቅር ትላት ነው? ምን ነው? ምንም ቢሆን ቤተሰባችን ናት አይደል? ደግሞ ስንመጣ ሰላም ማውረድ እንዳለብን ነግሬህ ነበር። እና ከሷ ጋር ሰላም ልናወርድ ነው? ሲጀመር እናንተ ነው የምትንጫጩት። እሱ ከመጀመሪያው ይቅር ብሎኛል። ነገር አታቀሳስሩሽ እኮ። ሁላችሁም እንደኔ እየመጣችሁ ሰላም በሏት። እሺ የተማረ ይግደለኝ ማለት እኮ ይሄ ነው። አንቺን ለመግደል መማርም አለመማርም አያስፈልግም። ሰው ሆኖ ስራሽን ማየት በቂ ነው። ወይ ጉዴ! እኔ ይሄን ነበር የፈራሁት። ናታን ልቀቀኝ! ረፍ የሚጸጽትን ነገር እንደውም አንቺ ላይ የሆነ ነገር አድርጌ በተጸጸተኝ። አንቺ ማትረቢ ቆሻሻ! ኧረ ናታን እንደሱማ አታድርግ። በእሷ ምክንያት ራስን አታቆሽሽ። ምንም አትበላ አቤል። እኔ እና እሷ ጀምረን ያልጨረስነው ያላወራረድነው እህቴን አግታ ልገላት ነበር። ውይ ናታን እንደሱ እኮ አይሆንም። በቃ እሱ እኮ አለፈ። ግን ምንም ያለፈ ነገር የለም። እሷ እንጂ እኛ የደረሰብንን ነገር አረሳ ነው። ደግሞ መቼም አረሱ። እባክህ ልቀቀኝ! ልሞት ነው። አይ በጭራሽ አለቅሽ። እንዴት ነው እብድ ነኝ ብለሽ ይሄን ብሎ ማስመሰል ይቻላል? እኔ እብድ ነኝ ምንም አላስመሰልኩም። እዚህ እኮ ፊት ለፊትሽ የቆመ አንድ ዓመት ህፃን አይደለም። እውነቱን ተናገሪ፣ አለበዚያ ግን በህይወቴ የሚጸጽተኝን ነገር እንዳደርግ እያስገደድሽ። እባክህ ናታን ተዋት። አዎ በድብድብ ሲሆን በሰላም ማስወጣት ይሻላል። እቺ ሰውን ሰላም እየነሳች ጭራሽ ሰላም ምናምን ትላለህ እንዴ? እኮ ሆን ብላ እኮ ከእኛ ስህተት እየፈለገች ነው። እናንተ ሰዎች እረፉ። እኔ በዚህ ቤት ትልቅ ድርሻ አለኝ። እሺ ማንም እኔ ምንም ማድረግ አይችልም። እንዴት ከፈለክ ወረቀቱን ላሳይ እችላለሁ። ሉሊት የማይሆን ስህተት እንዳትሰሪ። ቶሎ በይ። ወረቀት የምትይው ነገር ሂጂና አንቺ አንቺ ተኩላ እስካሁን ተከተልሽኝ አይበቃም? ቃል እኔ አልተከታተልኩም፣ እውነት አልተከታተልኩም። እኔ ቃል ነኝ፣ ከኋላም ከፊትም ከየትኛው አቅጣጫ አይን አለኝ። ቆይ እንዳትከተይኝ እያልኩሽ ምን አይነት ድፍረት ቢኖርሽ ነው አጠገቤ ደረስሽው? እንዴ ቃል እኔ አልተከታተልኩም። እረፊ አንቺ ባለጌ፣ የማዩን ቅጣት ነው መቀጣሽ። ስለዚህ አርፈሽ ተቀመጪ። እንዴ ቆይ ለምንድን ነው አርፌ የምቀመጠው? ቆይ ምን እያልክ ነው ቃል? በመንገድም አለፍ። ቆይ ማንሽ? ምንድነሽ? ከኔና ከእህቴ ምንድን ነው የምትፈልጊው? ይኸውልህ ቃል እኔ ምንም ነገር አልፈልግም፣ ግን ደግሞ በጣም አፈቅርሃለሁ። ኧረ ታፈቅርኛለሽ የኔ አፍቃሪ። ለዛ ነው እግርሽ እስኪቀጥን የምትከታተይኝ። እኔ አልተከታተልኩም፣ በአጋጣሚ። አንቺ አስመሳይ፣ እገልሻለሁ። ተናገሪ፣ ማንሽ? ቃል
ቆይ ምን ባረግ ነው እንዲህ የምጨክንብኝ? እና ቢኖረኝስ የኔት ባንቺ አፍ አትጠራም? እሺ ራሷን አስከብራ እኔን የምታስከብረኝ ነች። አረ እኔ ስርዓት የለኝም? አዎ የለሽም። ቆይ አፍቅሬክ በተንከራተትኩ? ዝም በይ፣ አፍሽን ዝጊ። አንቺ አላማሽ ፍቅር አይደለም። አፍቃሪ እንደዚህ አያደርግም። ትሰሚኛለሽ? ከዚህ በኋላ አጠገቤ እንዳትደርሽ። ደግሜ ባገኝሽ ግን እውነት ሰው አላረግሽም። አሁን ከፊቴ ጥፊ። እሺ አሁን ጠፋለሁ። እንደዚህ ያደረጋችሁ ሁላችሁ ዋጋችሁን ታገኛላችሁ። ዝም አላችሁ በጭራሽ። ወይኔ ሉሊት፣ ሉሊት፣ አሁን ማንነትሽን የምታሳይበት ጊዜው ደርሷል። ቀና ብለሽ ቁሚ። ወይኔ እኮ እንደወደቀች ናት። ምኑን አይሆን? በፈጣሪ ስም ሞታ እንዳይሆን ብቻ። አሁን ብትታይ ቆይ ምንድን ነው የማደርገው? ወይ ጣጣ ምን አይነት ነገር ነው? እንግዲህ ወረቀት ብላለች። ምኑን እንደምታመጣው እናያለን። የእሷ ተንኮል አያልቅ። የሆነ ነገር አታጣም። እስኪ ምን እንደምታደርግኝ። እሷ እኮ ሆን ብላ ልታሳስትም ይሆናል። እባክህ ምንም እንዳታረጋት። ማስወጣት ከቻልክ ጎትተህ ብቻ አስወጣት። የምን መጎተት ነው ደግሞ? እሷ ለኔ ታያት፣ አትጨነቂ አንቺ። ምንም አታመጣም። ሲጀመርም አላበደችም። ከህግ ለማምለጥ ያደረገችው ነገር ነው። ማረማበዱን ሳብዳ ነበር። ገኒ በጣም ይዋንሽ። አሁን የሚታመን ሰው ጠፍቶ እሷን ታምኛታለሽ? አቤል እህቴን ጠራልኝ፣ ሰላም ብያት ልሂድ። በዚህ ጭቅጭቅ ከምመጣ ትንሽ ብቆይስ? አቤል ዝም ብለህ ጥራት። ምን አለበት ይሄን ነገር ባታይ? የኔ ቆንጆ አሁን በማይመለከታት ገብታ ስሜቷ ሊበጠበጥ ነው። ግን በቃ በስሙን የሚጃታል። እሺ በቃ ከፉዬ ጋር ተስማማችሁ? ገኒ በዚህ ሰዓት ይሄ ማውራት አልችልም። እንዴ ምን ነው እኔ ልጅ አልተስማማችሁም እንዴ? ገኒ ሁሉም ነገር ሲያልፍ እናወራዋለን። አሁን ማውራቱ ተገቢ አይደለም። እሺ እንግዲህ ምንድነው? እቺ ደግሞ አትመጣም እንዴ? እባክህ ናታን ተረጋጋ። መጣው ብለህ ሄዳ ቀረች እኮ። እኔ ጊዜ የለኝም ሄጄ ልጥራት። እባክህ ተረጋጋ። አንቺ ሰላቢ ሳገኝሽ ቤት ወረድሽ። ቤት ሁሉ አሁን ሳይመጣ ውልቅ ብለሽ ውጭ። እንደሚያዝን ሰው አታስመስይ እባክሽ። አረ እንደዛ ነው አላስመስል አይደል? ስሚ ወይዘሮ ገነት፣ ማንም ምንም ቢሉ ዋስትና አለኝ። ስለዚህ ብንከባበር ይሻላል። አይ ሉሊት ታስቂኛለሽ እኮ። ድፍረትሽ ራሱ በጣም ነው የሚያስገርመኝ። አዎ አስገራሚ ሰው ነኝ። ዝም ብለሽ አትበጣጠሽ። አርፈሽ ከዚህ ውጪ። እንደ በምን ቋንቋ ቢነግሩሽ ይገባሻል? እሺ አጅሪት ያልሽውን ወረቀት አመጣሽ? ይኸው እኔ ያለ ማስረጃ አልንቀሳቀስም። ከዚህ በኋላ ደግሞ ማንም ሰው ቀና ብሎ እንዲያየኝና እንዲናገረኝ አልፈልግም። ኧረ እባክሽ ማንም እንዲያይሽና እንዲናገረሽ አትፈልጊ።
ይህን ቀድጄ በተንኩትን ወረቀት አየሽው አይደል? ኮፒ የሌለኝ መስሎ ነው እንዴ? እና ቢኖርሽ ምን ልታመጪ? የፈለኩትን ነገር ማድረግ እችላለሁ። አንተ እኔን ከዚህ ቤት ማስወጣትና ምንም ነገር ማድረግ አትችልም። እሺ በጣም ጥሩ። ናታን እባክህ የውጭ ትገለኛለህ እንጂ ከዚህ የትም አልወጣም። እሺ ናታን እባክህ፣ በእጅ ሰበብ ትሆናለች። ተዋት እባክህ ናታን፣ ተዋት እባክህ። እባክህ ናታን እባክህ ተዋት። አንቺ ነሽ አይደል እህቴ እንደዚህ ያደረግሻት? ዛሬ ከዚህ ቤት ሬሳሽን እንወጣው። ማንም አያስመልጥሽም፣ ማንም አያድንሽም። እኔ ምንድን ነው አንተ ነኝ? እኔ ምንም አላደረኳትም። እባክህ ልቀቀኝ። ናታን እባክህ እሷን ተዋትና ና ቶሎ በል እስኪ እባክህ። ጽዬ የኔ ልጅ እባክሽ ንቂ፣ እባክሽ እባክሽ። ጽዬ ስሚ ሉሊት፣ አንቺ ከሆንሽ እንደዚህ ያደረግሻት አንልቅሽም። ደግሞ ከአንቺ በፊት ማንም እስኪ የገባ የለም። ናታን እባክህ እሷን ተዋትና ና። እባካችሁ ልቀቁኝ። እኔ ምንም አላደረኩም። ቶሎ በል እስኪ እባክህ። አይ ሉሊት፣ አሁን ከነቃች አለቀልሽ። በቃ አንድ ነገር አድርጊ። እኔ መሆኔን ደግሞ ይሄ ቀውስ ካወቀ አይለቀኝም። ምን ይሻለኛል? ደግሞ ወዴት መውጣት አልችልም። አይ ይደርሳ እህቴ፣ ቆይ እዚህ ጋር ምን ትሰራለች? ይህ ምን የሚሉት አወዳደቅ ነው? ገኒዬ፣ ቆይ መድኃኒቷን አልወሰደችም ነበር እንዴ? ይቅርታ ናታን፣ እኔ ምንም አላስተዋልኳት፣ አላየኋት። በቃ ሆስፒታል ይዣት ልሂድ። አሁ ይሻላል፣ እንውሰዳት። እስቲ አንሳት እኔን። ተመስገን፣ እሰይ ተመስገን፣ ነቃች። ቀስ በይ፣ አይዞሽ፣ ደህና ነኝ ወንድሜ፣ ተመስገን። እኔን አይዞሽ። ጽዬ፣ እቺ ሴጣን ምንም አላደረገችሽም አይደል? አይ በጭራሽ። ቆይ ግን እዚህ ምን ታደርጋለች? አየህ፣ እኔ ምንም አላደረኳትም። ዝም ብለህ ቸኩለህ ነው እንዴ? ሞቼ ቢሆንስ ኖሮ ዝም ብለህ እኮ ነው ያናቀኝ እንዴ? ድብን በይ በሞትሽ። እህቴ፣ ቆይ እዛ ጋር ምን ታደርጊ ነበር? አሁን እያመመሽ ነው? የሚሰማሽ ነገር አለ? ትንሽ እዚህ ጋር እንዴ? ጽዬ፣ አብጧል እኮ። ምንድን ነው ስትወድቂ ያገኘሽ ነገር አለ? አላወኩም፣ ግን ያን ያክል እኮ ብዙ አላመመኝም። እሺ ጽዬ፣ ወንድሜ እንዴት አደርክ? እንዴት አደርሽ? ማታ ስታመሽ እኮ ቀድሜ ተኛው። በሰላም ነው ግን? አዎ በሰላም ነው። እንኳንም ተኛሽ። እኔ ትንሽ አምሽቼ ነው የተኛሁት። ምን ነው? ምን ተፈጠረ? በሰላም ነው? ቆየት ሄደ ነው? አረ ሰላም ነው። የሆነች የማደርጋን ነገር ነበረች። እኔ የምልሽ አንዬ፣ ጓደኛሽ ደውላልሽ ወይ አግኝታሽ አታውቅም አይደል? አረ አግኝቻትም አይቻትም አላውቅም። እኔ እርግጠኛ ነሽ? አዎ ወንድሜ። ምን ነው ችግር አለ እንዴ? የለም፣ ግን በምንም አይነት ሁኔታ ከእሷ ጋር አብረሻት እንዳለሽ፣ እኔና አንቺ እንዳንቀያየም።
እሺ በቃ ወንድሜ ቁርስ ልስራ። እሺ ሃኒ ወይ አንዴ ስልክሽን ስጪ፣ ፈልጌው ነበር። ወይኔ ጉዴ! እየተደዋወል ነው ቢያገኘውስ? እሺ ቆይ አንዴ በስልክ የማደርገው ነገር ያለ ስጨርስ እሰጥሃለሁ። እንዴ እኔም እኮ አስቸኳይ ፈልጌው ነው። ቶሎ በየቴ። እሺ ወንድሜ አይቆይም። ምን ሆናለች ልጅቷ? ይሄ ወንድሜ ጨርሻለሁ። ደህና ነሽ ግን? ማለት ደህና ነሽ? ሁሉ ነገር ሰላም ነው ወይስ የተፈጠረ ችግር አለ? ኧረ የምን ችግር? ምንም ችግር የለም፣ ሰላም ነው። እሺ ጥሩ፣ እንደዛ ከሆነ አጅሪት እንዴት አደርሽ? ተሻለሽ እንዴ? አስደነገጥሽን እኮ የምር። ይኸውልሽ ፈልገሽው መሆኑ ሳትፈልጊው ስለተባበርሽኝ በጣም አመሰግናለሁ። ለአንቺ ብዬ አይደለም የዋሸሁት። በአንዲት ተራ ሴት ምክንያት ወንድሜ ወንጀል እንዲሰራ ስላልፈለግኩ ነው። እንዳንቺ ስራ ቢሆንማ የሞትሽን ጉድጓድ ቆፍረሽ ነበር። ግን ለአሁኑ በዚህ የሚሆን በዛ ተርፈሻል። እና እንዴ እኔማ ጭንቅላትሽ ማሰብ ጀመረ ወይ ብዬ ነበር። ግን በዚህም ሆነ በዛ ለመናገርሽ ጥሩ ነው። እሺ ወይዘሮ ሉሊት፣ በዚህ የሚሆን በዛ ለመናገሬ ጥሩ ነው አይደለ? በተለይ ደግሞ ሞቼልሽ ቢሆን ተገላግለሽ ነበር። ቆይ ግን መቼ ነው ከዚህ ቤት የምትወጪው? አይ እንግዲህ አንቺ ደግሞ አሁን ደህና አልነበርሽም እንዴ? የትም አልሄድም፣ ይሄ ቤቴ ነው። ዋው! ስለዚህ እኔን ለማስወጣት ብዙ አትድከሚ። እኔ ማንም ሰው አያስወጣኝም። እሺ ምነው ትኩር ብለሽ ያየሽኝ ዝም አልሽ? ቆይ ምን እያሰብሽ ነው? አይ መቼም ጥሩ ነገር አታስቢም። ምንም አላሰብኩም። ቆይ አንቺ ሰው ዝም ካለ ተንኮል እያሰበ ነው አይደል የሚመስልሽ? እንዴት አደርሽ? ምነው በጠዋት ተነሳሽ? አትተኝም ነበር እንዴ? እንዴት ነው ትንሽ ቀለል አለሽ? ህመም አለ? አይ ገንዬ ደህና ነኝ፣ አትጨነቂ። ብዙ ህመም የለውም እኮ። እሺ እንግዲህ እባክሽ እየተጠነቀቅሽ፣ እንደው ሰው በሌለበት ወርቀሽ እንደው አንድ ነገር እንዳይፈጠር። እሺ ገንዬ። ምነው እኔ ደህና አደርሽ አልባልም እንዴ? አንዱን ደህና አደርሽ ብለሽ አንዱ ዝም ማለት ግን ጥሩ ነው? አያሳድርሽ። እኔ ብታድሪ ባታድሪ ምን አገባኝ? ፈጣሪ አውጣኝ። ዛሬ በግራ ጎንሽ ነው እንዴ ተነሳሽው? መጀመሪያ ሰላም አውለይ በይ። ሰው ሰጠርሹ እንዳትይ። እንዴት ነው የሚያመናቀራት? የኔ ልጅ ወይ ገኒ፣ ግን ትናንት እሷ ምንም አላደረገችሽም? እኔማ ሆን ብለሽ ዋሽተሽላት ይመስለኛል፣ እንዳይጋደሉ ፈርተሽ። አይ ገንዬ እኔ አልዋሸሁም። እሷ ምንም አላደረገችም። እሺ እንግዲህ ገኒ ግን ወይ ሉሊትን ከዚህ በፊት ታገኛት ነበር ማለት ነው አይደለ? ቆይ እንደዛ ካልሆነ እንዴት ተስማማችሁ? እኔ አይ እረፊ ገኒ። ሌላውን ሰው ልትዋሺ ትችያለሽ፣ እኔን ግን ልትዋሺኝ አትችይም። ሁኔታችሁ በደንብ ነው የሚያስታውቀው። አዎ አገኛት ነበር፣ ግን በቃ እንደው እዛ ሜዳ ላይ ወድቃ ስወጣ ስገባ ሳያት ሳሳዝነኝ ነው። ገኒ አየሽ አይደለ የሰራሽውን ስህተት። እሷ እኮ ሲጀመር አላበደችም፣ ሆነ ብላ ነው። አሁን በቀጣይ ከባድ ችግር ነው ይዛብን የምትመጣው። ቆይ እሺ ምን ልናደርግ ነው? አሁን ላይ እኮ ሁሉም ሰው ስልችት ብሎታል፣ በጣም ደክሞታል። አሁን ላይ ማንም ሰው የማንንም ችግር የመፍታት አቅም እንኳን የለውም። ገኒ እቺን ሴትዮ እንዳስገባሻት በሆነ ሰበብ አድርገሽ ከዚህ ቤት አስወጫት። ደግሞ እንደምታስወጫት ቃል ገብተሽልኝ ነበር አይደል እንዴ? ማለትማ ብዬሽ ነበር፣ ግን በቃ ችክ አለች። እንኳን ልትወጣ ራሷን እንደ ባለቤት ነው የምታየው። እሺ ገኒ የሆነ ነገር እናደርጋለን፣ አንቺም ታግዥኛለሽ።
እንዴት አደርክ ናታን? ምን ነው ዛሬ አረፈድክ? ስራ የለም እንዴ? እኔ አሁን ስራ ስወጣልሽ አንቺም ልትወጪ ነው አይደል? ወይኔ ናታን። አዎ ትንሽ ቆያለሁ፣ ከሰዓት ነው ገቡ። ደህና ነህ የኔ ናታን? ጸጥ ብለኝ እኮ ነው ያደርከው። እና መለፍለፍ መጨው ነበረብኝ። እኔ እንደሱ አልነበረም ያልኩት። ግን እዛ ቤት ሁላቸውም ሰላም ናቸው ወይስ ስራ ቦታ የተፈጠረ ችግር አለ እንዴ? ሁሉም ደህና ናቸው። አንቺ ምንም አትጨነቂ። ደግሞ ምንድን ነው? ምን አይነት ችግር ተፈጥሮ ይሆን? የኔ ናታን ማን ነው እንደዚህ እስከምትሆን ድረስ ያስከፋ? አንተማ ያለ ምክንያት አታኮርፍም። ይህ ሁሉ ማስመሰል ለምን እኔ ላይ ያስፈልገ? ለምን እንደሚያስብና እንደሚጨነቅ ሰው ትሆኛለሽ? ቢሆንም አኖሮ እኔን ዋሽተሽ ሌላ ሰው ለማግኘት ባልሽ ነበር። ወንድሜ ደግሞ ሳለግር ምን እቺ ብታይ 10 እየደወለች እየጨቀጨቀችኝ ነው። በቃ መቼ ነው ቤትሽን የማየው ወንድምሽ የምታዋውቀው እያለችኝ ነው። ምን ይሻላል? ምን ይሻላል ማለት? ይሄ እኮ ጥያቄ የለውም። መቼም ልታመጫት አላሰብሽም አይደል? እሱማ ግን ደግሞ እኔ በተደጋጋሚ ቤታቸው ሲሄድ በጣም እየጠረጠሩ ነው። በዛ ላይ ደግሞ ሁሌ ስለ አንተም ስለ ቤታችንም ይጠይቁኛል። እኔ ደግሞ ሰዋሽ እየተደነባበርኩኝ ነው። ደግሞ መዋሸት እንዴት እንደማያስጠላ እኮ። ምን ማድረግ ይቻላል ሃኒ? ወደዚህ እኮ መምጣት አችልም። በዛ ላይ እኔ የምትወቁን ይቅርና ከአንቺ ጋር አብረን ሆነን ማንም ሰው ማየት የለበትም። እሺ ቆይ ምን ላድርግ? በቀጣይ እሺ ምን ብዬ ለዋሻቸው ነው? አንተ እኮ ሁኔታቸውን ስላላየ ሆነው ወንድሜ። ገብቶኛል፣ ግን ምን ማድረግ ይቻላል? በቃ በሆነ መንገድ ነገሮችን መደባበቅ ነው። ቆይ ይሄን ሁሉ ውሸት ዋሽተህ ከምትደራረብ ለምን እውነቱን ነግረህ ከህይወታቸው አትወጣም ወንድሜ? አይ ሃኒ፣ ጭንቀት አይመችሽማ? ጭንቀትማ ማን ይወዳል ብለህ ነው? ቆይ እሺ ልጃቸው ጋር ዛሬ አትወስደኝም? ምን ያደርግልሻል? ምንም፣ እንደዚሁ ማየት ፈልጌ እንጂማ ምን ያደርግልኛል? እኔ ባታዩ እመርጣለሁ። ግን የግድ አየዋለሁ ካልሽ ደግሞ ወስድሽና ታየዋለሽ። እሺ ወንድሜ ደስ ይለኛል። አራምጪው ላይ ነው ይሆናል የተደወለው። ቆይ ምንድን ነው የሌለብሽን አመር እንደዚህ የሚያደናብርሽ? አይ ለኔ ነው የተደወለው። ቆይ ሳይዘጋ ላንሳ። ወንድሜ ይቅርታ፣ የኔ አይደለም። ቆይ ምን ሆኜ ነው እንደዚህ የምደነባበረው? ያኔት የስራሽን ይስጥሽ። እኔ የምልሽ እኔ ጨርቃ ጃኬቱ መለሽው እንዴ? አዎ መለስኩለት እኮ። መቼ? ሳትነግሪኝ ወጥተሽ ነበር እንዴ? አዎ ወጥቼ ነበር። መደባበቅ ተጀመረ ማለት ነው። በጣም ጥሩ። እንዴ ናታን እየቀና እንዳይሆን አንተንማ ምን ብዬ እደብቅሃለሁ? ከዚህ በላይ እንዴት ተደብቂ? በዛሬ ለምን አልቀር? ሚስቴ እኮ ነሽ። ጃኬት መዋዋስ አያስቀናም ነው የምትይ? የምን መዋዋስ ነኝ ናታን? ቆይ አንድ ቀን የተፈጠረውን ነገር አመቱን ሙሉ ይዘህ ልታወራው ነው? ስህተት እኮ የሚፈጠረው በአንድ ቀን አይደለም እንዴ? ደግሞ አይደለም አንድ አመት እድሜ ዘመኔን ሳውራውና ስጠይቅሽ ነው የምኖረው። እንዴ ናታን ዝም ብሎ መንገደኛ ሰው እኮ ነው። እንዴት እንደዚህ ትሆናለህ? ያው እንደዚህ የምትሆነው ስለምትወደኝ እንደሆነ አውቃለሁ፣ ግን ቀለል አድርገው። መንገደኛ ሰው እኮ ነው። ደግሞ በመንገደኛ ሰው ቤታችን መበጥበጥ የለበትም። በማይታወቅ ሰው አይደል? ልክ ነሽ። ለማንኛውም አሁን ስመለስ እንግዳ ይዤ ነው የምመጣው። አረ እሺ የኔ ናታን። ስንት ሰው ነው?
አዎ አንድ ሰው ነው። እሺ ግን ልብስን ቀይረና ቁርስ እንድንበላ። አልበላም፣ የሆነ የምሄድበት ቦታ እንዴ። አሁን ስራ አልገባም ስትል አልነበር እንዴ? ነበር። አሁን ግን ሀሳቤን ቀየርኩ፣ ልገባ ነው። እንዴ ልጁ ምን ሆኗል? ያሟል እንዴ? ሃኒ ሃኒ፣ ኧረ ቶሎ ብለሽ ውጪ። ያው አልያም ትቼሽ ልሄድ ነው። ልዘገጃጅ ብዬ እኮ ነው። ምን አንቺ ብትስተካከይም ባትስተካከይም እኮ ቆንጅዬ ነሽ። ስለዚህ ራስሽን ለማጉላት የምትጠቀሚያቸውን ነገሮች ቀንሽ። አንተ የሆነ ከኔ የፈለግከው ነገር አለ ማለት ነው፣ ወይም ደግሞ ሳይታወቅ ነው እንዴ? ታውቃለህ፣ በጣም አሽቃበጥክልኝ እኮ። አንቺ ዝም በይ እባክሽ ወሬኛ። ስሚ፣ እዛ ሄደን ደግሞ ህፃኑ ልቅረብ ምናምን እንዳትይ። በአይንሽ ብቻ አይተሽው ትመለሻለሽ። ብንቀራረብ ደግሞ ምንድን ነው ችግሩ? አይሆንም ሃኒ፣ ምክንያቱን ደግሞ ሌላ ጊዜ እነግርሻለሁ። አሁንም ስለ ጨቀጨቅሽ ነው የምወስድሽ። ብቻ ቶሎ ብለሽ አይተሽ እንመለሳለን። እሺ በቃ እንሂድ። የኔ ልጅ አንተ ጥለን ከሄድክ በኋላ እኔና እናትህ ቀስ በቀስ ራሳችንን እያጣን ነው። ምን አለ አሁን ከጎናችን ብትሆን። በጣም ነው ናፈቀኝ የኔ ትንሽዬ ልዑል። እናትህ ለምን እንደጠላችኝ አላውቅም። ለምን በእኔ ላይ ተስፋ እንደቆረጠች አላውቅም። ልጄ እናትህን የማጣት እየመሰለኝ እየፈራሁ ነው። አይኔን እያየች ተዋሸኛለች። ያኔ ትዝ ይላል አንተ ከኛ ጋር እያለ ቤታችንን በደስታ ነበር የሞላው። የኔ ቆንጆ ልጅ በጣም በጣም ናፍቀኸኛል። ግን ምን ዋጋ አለው? ጥለኸኝ ሄዳል። ቆፍሬ ያላወጣ ነገር ወንድሜልስ ብቻ እኮ ነው። ሳልኝ እንዴት አለቃ? ደህና ነኝ። የኔ አባት እንዴት ነው ደስ የሚለው! ሲያምር። አኒታ ያታስጨንቂው። ከቤተሰቦቹ ጋር መተሽ እኮ ልትጠይቂው አስመሰልሽው። ግን ደስ ይላል እኮ እዚያ ብሬ ብዬ ስስበዋል። እሺ መሳምም ማቀፍም በኋላ ይደርሳል። አሁን ውጪልን። እንዴ ወንድሜ ገና ከመግባታችን ልንሄድ ነው? እኔ ከሀይሚ ጋር የማወራው ነገር ስላለ ነው። ውጪ ቆይና ስንጨርስ ትገቢያለሽ። እሺ ወይ ይዤው ልጣ? እንዴ ሃኒ ምን እየሆንሽ ነው? አውርተን ስንጨርስ ትገቢያለሽ እያልኩሽ እኮ ነው። አንተ ግን አንዳንዴ ፎርማል መሆኑን ታብዘዋለህ። ምን አንዳንዴ ብቻ ሁሌ ነው እንጂ። እሺ ይሆንልሽ።
በመጀመሪያ እናንሳስ ደግሞ አናቷን ብሎ በእጃችን ሰበብ እንዳትወብት ሞት ብልስ ምርት ነው የሚሰጣት ዛሬ ብለሽ አሰብሽው ጊዜ ወደ ሰው ልትሄድ ትችላለች። እስቲ ሞት ሞክሪ እንዴ
አንጀቴ ቆራሪት ሆኖ በእኛ ብናድነቅ ደግሞ ራሷን ማጸዳት ታባቷ ደፋኝ በሰራንላት እችን አስቀያሚ ዓለም አሸንፎ መኖር ቀላል አይደለም። ሞላልኝ ስትል አንዱ ይጎላል። እሱን ለማሸነፍ ደግሞ የኔ የምትሉ የምትወደው ሰው ያስፈልጋል። እሱን ደግሞ በቀላሉ አታገኝም። በመከራ ስታገኘው እሱን ይዞ ለመዝለቅ የሚከፈለው ዋጋ ደግሞ በጣም ከባድ ነው። ተስፋ አገኘው ብለህ ተደስተህ በወርቀህ ሳትጨርስ ማጣት ይከተልሃል። ደስተኛ ነኝ ስትል ሐዘን። እነዚህ ሁሉ ስሜቶች የሰው ልጆች ሊፈራረቃሉ። አሁን ደህና ነኝ፣ ተስፋ አለኝ፣ ሰላም ነኝ ስትል ተመልሰህ የጀመርክበት ላይ ትገኛለህ።